ፒኤስጂ የአውሮፓ ቻምፒየንስ ሊግን አርሰናልን በማሸነፍ ድጋሚ ባክ ቱ ባክ እንግዲህ ከፍ አድርጎ ስሟል ማለት ነው። አረ ምን አይነት አውሬ ክለብ ነው ግን ፒኤስጂ ከምሬ ነው የምላችሁ። ግን አሳዘነኝ ማጋሌሽ እግዚአብሔርን አሳዘነኝ። ግን ያው አሳዛኝ ተሸናፊ ነው ማለት ይቻላል። አርሰናል ፔናልቲ ደርሰው ነው እንግዲህ የተሸነፉት ማለት ነው። ምንም ማድረግ አይቻልም። እንግዲህ ያው በፕሪሚየር ሊጓ መጥናናት ነው አርሰናል ፋሚሊ ማለት ነው። ግን ይሄ ክለብ እግዚአብሔርን የዓለማችን ምርጡ ክለብ በአሁኑ ሰዓት ፒኤስጂ ነው። ግን አርሰናሎችም እዚህ ስለደረሱ ምስጋና ይገባቸዋል። ከእንግሊዝ ክለብ አኩርተውናል። ያው እዚህ ምንም ቢሸነፉም እዚህ የደረሱት እነሱ ናቸውና ክብር መስጠት አለብን ማለት ነው። ብቻ ግን የሁሉ ተጫዋች ቀይሮ እነ ዴምቤሌን እነ ክቫራትስኬሊያ አልተጠበቀም። ፒኤስጂ በፔናልቲ ያሸንፋል ተብሎ ከምሬ ነው የምላችሁ። ብቻ ግን ይሄ ክለብ ኧረ በስመ አብ ፒኤስጂ ቃላቴ ይዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ይዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ምር ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋለሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲህ አራረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ረኢዚ ካንተ አልጠብቅም። ምሪ ነው ማለት ማንም ተጫዋች አንን ኳስ ቢሰተው ማለት ነው ችግር የለብኝ። እዚህ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ያረርኩኝ እኔ ተቃጠልኩኝ ጀማው። ይኸውልህ እናቴ ትሙት ምንም ቢፈጠር እንችላለን ነው የምልህ። 19 ክለብ እየቋጠርክ ማለት ነው። እኛ ለራሳችን የምንቋጠር ቲም በራሳችን እዚህ ደርሰን በራሳችን መነሳት በራሳችን መውደቅ አንሰማም ነው የምልህ። እናቴ ትሙት እንችላለን። ይሄ ክለብ ይችላል። እንደውም አርሰናል እያልክ ኮሜንት ላይ ጻፍለት። ይደሰታል ደግሞ በሰው በራስህ ብትደሰት ለቶፕ 4 ተደሰት። የታባ መደሰትን የምታውቀውና ነው ምድረ ፈልፈላ ምንም መደሰትን አታውቅም። ቤተሰብ ጨዋታው ያው በፔናልቲ እንደዚህ ያልኳል። 2 ሰዓትም 1 ሰዓት ብቻ እኔ አላውቅም። ብቻ ግን የት ውስጥ የሆነ የሚሰማኝ ነገር አለ፣ በጣም የሚሰማኝ ነገር አለ። ግን እንመለሳለን። አረ ብዙ ነገር አይቼበታለሁ። እንመለስበታለን። እናትዬ ነው የምላችሁ። ቀጣይ ዓመት ይሁን የዛሬ 3 ዓመት ይሁን የዛሬ 2 ዓመት ይሁን ብቻ እንመለሳለን። እዚህ ክለብ ላይ የሆነ በጣም ደስ የሚል ነገር አይቻለሁ። በቃ ፓሪስ ሰን ጀርመኖች አሪፍ ነበሩ፣ እኛም አሪፍ ነበርን። ብቻ ፔናልቲ ያማል ድጋሚ ተመለሰና ቻምፒየንስ ሊግ አይተማም። ለማንኛውም ግን ለዚህ ክለብ በጣም ደስ ይላል። ወኔያችሁ ደስ ይል ነበር። ለተፋላማችሁ ለሁላችሁ ብቻ ይገባችሁ ነበር። ፒኤስጂ ያሸንፋል ብያቸዋለሁ። ነግራችሁ ነበር። ምድረ ወያላ አሁን ዝም ነው ምድረ ወያላ። ሌትስ ጎ ፒኤስጂ ይችላል። ኧረ ቋጥሩ ተከብቤ ነበር። ሰላሜን ያገኘሁት ፒኤስጂ ሰላማችንን ሰጠን፣ ተገላገልን። ይችላል ፒኤስጂ ተበጥብጠን ዝም ብለን
ብል አሁን ታጥበተኛ ያንን ስቴዲየም ላይ የምታዘጋጀውን ኮንሰርት ታለቅስበታለህ ኮንሰርትን ትበላዋለህ። ፒኤስጂ ይችላል። ማይ ምንም ማድረግ አይችልም። ይችላል። የእንጀራ ጉዳይ ነው። ምንም ማድረግ አይቻልም። ትበላዋለህ። ሌትስ ጎ ግን ይመቻችሁ። ተጫውታችኋል። የምር አርሰናል ተጫውታችኋል። ግን ፒኤስጂ ዲዘርቭት ሁለተኛ በተከታታይ ሉዊስ ኤንሪኬ ና ወደ ሊቨርፑል አሁን ሳቶ ጋብርኤል እንዴ ተከላካይ Sato. ምን አይነት ጨዋታ ነው ጋይስ? ቁጭ ብድግ የሚያስብል 90 ደቂቃ ጭማሪ 30 ደቂቃ ቁጭ ብድግ የሚያደርግ ፔናልቲ። ምን አይነት ጨዋታ! ምን አይነት ሁለት ቆንጆ ቲሞችን ያይ ነው ጋይስ። ዋው! በስተመጨረሻ እንግዲህ ፒኤስጂ የ2025-26 የሻምፒዮንስ ሊግ ሻምፒዮን ሆኗል ማለት ነው። እንኳን ደስ አላችሁ ፒኤስጂዎች። እውነቴን ነው የምላችሁ። አርሰናሎችን ግን ሳናደንቅ አናልፍም ጋይስ። ታጋይ ቲም ነው የሰራው አርቴታ። ለአርቴታ በተለይ ግን ማለት ነው ጋይስ ለዚህ ቆንጆ ድል የታገሉት የፒኤስጂ ልጆች እንደዚሁም ኤንሪኬ። ለማንኛውም ለንደን ላይ እኔ ብቻ ነኝ ትልቁን ዋንጫ ይዤ የምገባው አባቴ። ፒኤስጂን ለማሸነፍ ለፋይናል ላይ ፒኤስጂን ለማሸነፍ ግዴታ ቼልሲ መሆን አለበት አባቴ። ለማንኛውም ቆንጆ ጨዋታ ነበር። አርሰናሎች ታግላችኋል። በተለይ ያሳዘነኝ ግን ማለት ነው ጋይስ ያሳዘነኝ ማጋሌሽ የጆን ቴሪ ታሪክ ተደገመበት። ምንም ማድረግ አይቻልም እንግዲህ መቻል ነው። ለማንኛውም ይመቻችሁ።